የኢትዮጵያ ባህር ኃይል ግቢ ውስጥ ተገኝቷል። ፕሮግራሙ ምን ይመስላል ወደ ውስጥ ገብተን የምንመለከት ይሆናል። እስከዛም ግን የጎ ቴሌቪዥን ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ አብሮነታችሁ ከኛ ጋር እንዲሆን ጋብዛለሁ። መልካም ቆይታ። በሬነጋ ድምጽ የለ በሬነጋ በሬነጋ አላወሬነጋ ወላፎሬነጋ እኔነጋ ጀነራል ነጋ ኮሎኔል ነጋ መኮንን ነጋ ባማው ነጋ ወታደር ነጋ ኙማ ከጀበስ መደኔ ኦለጋ ሚጃኤ ከናን ሚጃኤ ጀጃን አንድ ለመረቀላችሁ በሲዳሚኛ አሜን ያላችሁ ተቀበላላችሁ ግን ንቃት አይታየኝም ባቶቶ ተወኪቶኔ አሜን በለዋ ባቶቶ ተወኪቶኔ ከረና ፈይማ ቦኔ ሮዱዋ ሄሾሜ ዲሮባላ ማሲሮሜ ሶዶ ሪሾ ገደጮ ሚሾኔ እሺ እናመሰግ ኢትዮጵያ የቅንነት መልክ የሳሌም ንጉስ መልከ ጸዲቅ መቅደስ የሊቁ ነብይ የሙሴ አማች ዮቶር መናገሻው በኦፊር ልጅ አፋር በአፋር ልጅ አፍሪካ ነው የጊዮን አባይ ምንጭ ቤት የአፍሪካዊነት ጉልበት ክቡራት የኢፌድሪ አየር ኃይላችን ሄሊኮፕተር እንኳን ለ118ኛው ዓመትና ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ ክብርት ኢንጂነር አይሻ መሐመድ የኢፌድሪ መከላከያ ሚኒስትር፣ ክቡር ልጅ ዳንኤል ጆቴ መስፍን የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት፣ ክቡራን ሚኒስትሮችና ሚኒስትር ዴኤታዎች፣ ክቡራን ጀነራል መኮንኖች፣ ክቡራን የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር አባላት፣ ክቡራን የቀድሞ የኢትዮጵያ ሰራዊት አመራሮች፣ ክቡራን የቀድሞ የኢትዮጵያ ባህር ኃይል አባላት፣ ክቡራን የቢሾፍቱና አካባቢው የሀገር ሽማግሌዎች፣ ክቡራን የመከላከያ ሰራዊታችን የክብር አባላት፣ ክቡራን የመከላከያ ሰራዊታችን አባላትና የተቋማችን ሲቪል ሰራተኞች፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት እንኳን ለ118ኛው ዓመት የኢትዮጵያ መከላከያ ሰራዊት ቀን በሰላም አደረሳችሁ። እንኳን በደህና መጣችሁ። 118ኛው የሰራዊት ቀን በዓል የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል በዚህ ቢሾፍቱ በሚገኘው በኢትዮጵያ ባህር ኃይል ስልጠና ማዕከል
መከበር ጀምሯል። ክቡራንና ክቡራት በመርሃ ግብራችን ቅደም ተከተል መሰረት ለሀገራችን ሉዓላዊ ክብር መረጋገጥ በየዘመናቱ አኩሪ የህይወት መስዋዕትነት የከፈሉ ጀግኖቻችንን በአንድ ደቂቃ የህሊና ጸሎት እንድንዘክራቸው ሁላችንም ከተቀመጥንበት እንድንነሳ በታላቅ አክብሮት እንጠይቃለን። እናመሰግናለን። የሰላም ተምሳሌት አርማ የቀድሞች ኢትዮጵያ በደም አሻራ አሻግረው ህዝቦች ለሰጡን አደራ ለህገ መንግስታችን አጥብቀን ቆመናል በጋራ የኩሩ ህዝቦች መኖሪያ ደብረ ብሔር ቡቃያ የሰላም ተምሳሌት አርማ የቀድሞች በኢትዮጵያ በደም አሻራ አሻግረው ህዝቦች ለሰጡን አደራ ለህገ መንግስታችን አጥብቀን ቆመናል በጋራ የአብር የአርበኝነት ቅርስ የነፃነት ድል ፋና ወደ ትውልድ ተሸጋግሮ ወርሶ ጸንቷል እንደገና ምድራዊ ፈተና በዝቶ ዙሪያው ቢነድ በገሞራ ተይዘነው እናልፈዋለን የማንሞት ታሪክ ልንሰራ ህዝበ ኃያል ክንዳችን ሰላም ልማት ነው ቋንቋችን የመፈቃቀር አንድነት እኩልነት ነው ዜማችን የማንጨበጥ ነበልባል እሳት ፍቅር ጠላታችን ፍሙ ከርቀት ይፋጃል ብረት ያነካል ክንዳችን ኢትዮጵያ በኛ ነውና በአጽማችን ስናስተባብራ እንደታፈረች እንድትኖር ከዘመን ዘመን ተከብራ ከመሞት በላይ እንሞት ደማችን ሺህ ጊዜ ይፍሰስ አየር አፈሯ ይባረክ ምንጊዜም ስሟ ይታረክ አየር አፈሯ ይባረክ ምንጊዜም ስሟ ይታረክ አየር አፈሯ ይባረክ ምንጊዜም ስሟ ይታረክ። ጥቅምት 15 ቀን 1900 ዓመተ ምህረት ኢትዮጵያ ክብሯን የሚጠብቅላት ዳር ድንበሯን የሚያስከብርላት የሙሉ ጊዜ ስራ ውትድርና የሆነ መደበኛ ሰራዊት አቋቋመች። እንደተመሰረተበት ዓላማ የኢትዮጵያ መከላከያ ሰራዊት ሀገራችን ነፃነቷ ተጠብቆ ከትውልድ ወደ ትውልድ እንድትሸጋገር አኩሪ የጀግንነት ገድሉን በደሙ እየጻፈ ኢትዮጵያንም የውትድርና ሙያንም ከፍ አድርጎ ዛሬ ላይ አድርሶታል። ለሀገር ክብር መረጋገጥ በትውልድ ቅብብሎሽ ከላብ ጠብታ እስከ ህይወት መስዋዕትነት እየከፈለ የመጣው የኢትዮጵያ ሰራዊት ከተመሰረተ 118ኛ ዓመቱን አስቆጥሯል። በድጋሚ እንኳን አደረሳችሁ፣ እንኳን በደህና መጣችሁ። ክቡራንና ክቡራት በመቀጠል የእንኳን ደህና መጣችሁ መልእክታቸውን እንዲያስተላልፉልን የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙን በታላቅ አክብሮት ወደ መድረኩ እንጋብዛለን። ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው ጥቁር አንበሳ ጀግና ሜዳይ ተሸላሚ፣ ክብርት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ ክቡራን ሚኒስትሮችና ሚኒስትር ዴታዎች፣ የተከበሩ ልጅ ዳንኤል ጆቴ የኢትዮጵያ አርበኞች ማህበር ፕሬዚደንት፣ የተከበራችሁ ጄኔራል መኮንኖች፣ የተከበራችሁ ወታደራዊ አታሼዎች፣ የተከበራችሁ የቢሾፍቱ ከተማ ማህበረሰብ እና የጸጥታ አባላት፣ የተከበራችሁ የተቋማችን ከፍተኛ ጄኔራል መኮንኖችና እንደዚሁም የቀድሞ የሰራዊታችን ከፍተኛ አመራሮች፣ የተከበራችሁ የገናናውና የስመ ገናናውና ባለታሪኩ የቀድሞ የኢትዮጵያ ባህር ኃይል አመራርና አባላት፣ በመካከላችን የተገኛችሁ የተከበራችሁ ጥሪ የተደረገላችሁ እንግዶች እና መላው ህዝባችን፣ ከሁሉ አስቀድሜ የዘንድሮ 118ኛ የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር
የማይበገር ሰራዊት በሚል መሪ ቃል በሚከበርበት የኢትዮጵያ ባህር ኃይል ባህረኞች ማሰልጠኛ ትምህርት ቤት እንኳን ደህና መጣችሁ ለማለት እወዳለሁ። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ ኢትዮጵያ ሀገራችን የረጅም ዘመን ታሪክ ያላትና በየዘመናት ሁሉ የገጠሟትን የህልውናና የሉዓላዊነት ፈተናዎች እየተጋፈጠችና በድልና በመስዋዕትነት የታጀበ ታሪካችንን በማስቀጠል ይኸው ዛሬ ያለንበት ዘመን ላይ ደርሰናል። ይሁንና በየዘመናቱ ሁሉ የገጠሟትን ፈተናዎችና ድሎች ስናስታውስ የኢትዮጵያ መከላከያ ሰራዊት ሚና በእጅጉ ጎልቶ ይወጣል። እርግጥ ነው ሀገራችን ኢትዮጵያ የራሷን የጦር ሚኒስቴር ሰይማ የዘመናዊውን የጦር ሰራዊት አደረጃጀት የጀመረችው ከዛሬ 118 ዓመት ወዲህ ይሁን እንጂ ኢትዮጵያውያን መደበኛ የሆነ የትጥቅ አደረጃጀትና የስልጠና እድል በሌለበት ዘመን ሁሉ በየዘመኑ የነበሩ ከባቢያዊና ክልላዊ አስተዳደሮቹን ትዕዛዝ እየተቀበለ በመዝመት መስዋዕትነት በመክፈል የዛሬዋን ኢትዮጵያ ብቻ ሳይሆን የጥንቷን አቢሲኒያ በማጽናት ግዛቷን በማቅናት ዛሬ መካከለኛው ምስራቅና የደቡብ ህንድ አካባቢዎች ሳይቀር ያስተዳድር የነበረ ገናና ታሪክ ያለው ሀገርና ህዝብ ነበር። ይህ ታሪክ ከዘመናዊ ውትድርና በፊት ጀምሮ የነበረ ኋላም ለዘመናዊ ዓለም የጦር ሰራዊት አደረጃጀት መሰረት የሆነ የታሪካችን ስፋትና ጥልቀት ውጤት መሆኑን እንገነዘባለን። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ የዘንድሮው 118ኛው የስርዓታችን ቀን ለየት የሚያደርገው የለውጡ መንግስታችን የሪፎርም ውጤት የሆነው እና በፍጥነት እያደገ ባለው ባህር ኃይላችን አስተናጋጅነት የሚከበር መሆኑ ነው። የቀድሞ የኢትዮጵያ ባህር ኃይል በደንታ ቢስነትና ርቆ ባለማሰብ ምክንያት ከፈረሰ ወደ 30 ዓመታት በሚሆን ጊዜ በቁጭትና በቁዘማ ኖረናል። ሆኖም የለውጡ መንግስታችን የባህር በር አስፈላጊነት ላይ የጸና እምነትና አቋም መያዙን ተከትሎ የኢትዮጵያ ባህር ኃይልም እንደገና እንዲቋቋም ከተወሰነ በኋላ የመከላከያችን ከፍተኛ አመራሮች በሰጡት ትኩረትና የማያቋርጥ ድጋፍ ይኸው ዛሬ ለደረስንበት ደረጃ በቅተናል። ክቡር ፊልድ ማርሻል፣ የኢትዮጵያ ባህር ኃይል ከፍተኛ ትኩረት ሰጥቶ እየሰራባቸው የሚገኙ ተግባራት በተለይም የሰለጠነ የሰው ኃይል ግንባታ፣ የአቅም ፈጣሪ አቅሞችን ግንባታና ተቋማትን በመገንባት ረገድ እንዲሁም በሀገር ውስጥና ከውጭ ሀገራት ልንታጠቅ የሚገባንን የመነሻ የውጊያ አቅሞች ለመታጠቅ እና ወደ ኦፕሬሽናል የማድረግ አቅም ደረጃ እንድንሸጋገር የክቡር ፊልድ ማርሻል የቅርብ አመራር ሰጭነትና ውሳኔዎች ሁሉ ጊዜ አልተለየኑም ነበርና በዚህ ዕለትና በዚሁ አጋጣሚ በራሴና በመላው የባህር ኃይል አባላት ስም ከፍተኛ ምስጋና ለማቅረብ እወዳለሁ። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለእኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። ከ130 ሚሊዮን በላይ ህዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት አይሰማም ብቻ ሳይሆን በዚህ ሰጣ ገባ መሀል የሚነሳው መሳሳብ ይዞት የሚመጣው መዘዝ ለጠቅላላ ቀጠናው በጎ ውጤት ስለማይኖረው በቀጠናው ያሉ ወንድሞቻችን ከልህ ውሳኔና ባልበላውም ሞነጭረዋለሁ አባባል ወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። ክቡር ፊልድ ማርሻል፣ በመጨረሻም በዕለቱ መሪ ቃል በተገባው መሰረት የኢትዮጵያ ባህር ኃይል የሀገራችንን ብሔራዊ ጥቅም ለማስከበር በሚደረገው ትግል ውስጥ ባህር ኃይላችን አስተማማኝ ቁመና ላይ እንደሚገኝ በዚሁ አጋጣሚ ላስገነዝብ እወዳለሁ። በድጋሚ ለ118ኛው የሰራዊት ቀን እንኳን አደረሰን አደረሳችሁ። ኢትዮጵያ ሀገራችን በጀግኖች ልጆቿ ታፍራና ተከብራ ትኖራለች። አመሰግናለሁ። በመቀጠል የክብርት ኢንጂነር አይሻ መሐመድ የኢፌዴሪ መከላከያ ሚኒስትር የዕለቱን የመክፈቻ ንግግር እንዳደረጉልን በአክብሮት ጋብዛለሁ። ክቡር የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የተከበራችሁ ጀነራሎች እና ከፍተኛ የጦር መኮንኖች፣ የተከበራችሁ በሀገር ውስጥም ሆነ በውጭ ለኢትዮጵያ ዘብ የቆማችሁ ውድ የጀግናው ሰራዊታችን አባላት፣ ክቡራትና ክቡራን ሚኒስትሮች፣
ክቡር የጥንታዊ አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጀቴ መስፍን፣ የተከበራችሁ የሰራዊታችን የክብር አባላት፣ የተከበራችሁ የቢሾፍቱና የአካባቢው ማህበረሰቦች፣ የተከበራችሁ የኢትዮጵያ መከላከያ የቀድሞ የሰራዊት አባላትና አመራሮች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ በፊት ወሰን በሌለው ኩራትና ጥልቅ አክብሮት እንኳን ለ118ኛው የሰራዊት ቀን በዓል አደረሳችሁ በማለት በዚህ ቀን የኢትዮጵያን የባህር በር ጠባቂዎች ለማፍራት በተቋቋመው የባህር ኃይል ማሰልጠኛ በመካከላችሁ በመገኘቴ የተሰማኝን ደስታ ለመግለጽ እወዳለሁ። ዛሬ ኩሩ ሀገርን ለሚጠብቅ ኩሩ ኃይል የሚገባውን ክብር የምንሰጥበት ታላቅ ቀን ነው። ስለዚህም መሪ ቃላችን የማትደፈር ሀገር የማይበገር ሰራዊት መባሉ የተባለው ለዚህ እንደሆነ አምናለሁ። ይህ ቃል ብቻ ሳይሆን የብሔራዊ መንፈሳችን ነጸብራቅ ነው። የኢትዮጵያ ጥንካሬ ከሚዋደቁላት ጀግኖች የመነጨና ተለይቶ የማይታይ እንዲሁም ውድ የሰራዊታችን አባላት ጸንተው እስካሉ ድረስ ሉዓላዊነታችን፣ አንድነታችንና ክብራችን እንደማይናወጥ የሚያስገነዝበን ቀን ነው። እንደሚታወቀው ሁልጊዜም አንድ ሕዝብ ማንነቱን በክብር የሚያስታውስባቸው ቀናት አሉት። የዛሬው ቀንም ከነዚህ መገለጫዎች መካከል አንዱ ነው። ይህ ቀን የጀግናው የኢትዮጵያ መከላከያ ሰራዊታችን ክብርና ታላቅነት ይበልጥ ከፍ የምናደርግበት፣ ውድ የሰራዊታችን አባላት ለሀገራቸው ለከፈሉት ክቡር መስዋዕትነት ያለንን ጥልቅ ምስጋና የምንገልጽበትና ለሀገራችን ጋሻ ሆነው በመቆም ላበረከቱት ጽኑ አገልግሎታቸው በፍጹም ቁርጠኝነት በሁሉም ፈተናና ድል ከጎናቸው ለመቆም ያለንን ጽናት የምናረጋግጥበትና ያለንን የማይናወጥ ቁርጠኝነት ቃል ኪዳናችንም የምናድስበት ቀን ነው። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ ሁላችንም እንደምንረዳው የመከላከያ ሰራዊታችን የብሔራዊ አንድነታችንና የአቋም ጽናታችን ሕያው ምልክት፣ የምንወዳትን ኢትዮጵያ ሀገራችንን ክብርና ማንነት የሚጠብቅ የተከበረ ኃይል፣ የሰላማችን የሉዓላዊነታችን ጠባቂና የሀገራችን ዕጣ ፈንታ የሚወስን ኃይል ነው። ስለሆነም በሁሉም ፈተናዎችና ስጋቶች ሁሉ የመከላከያ ሰራዊታችን በቆራጥነት ቆሟል። የኢትዮጵያ አንድነት፣ ኩራትና ቀጣይነት የተገነባበት የጸና ምሰሶ ነው የምንለውም በዚህ ምክንያት ነው። የመከላከያ ሰራዊታችን በየትውልዱ የነፃነታችን የልብ ትርታና የጋራ ዕጣ ፈንታችን ጽኑ ጠባቂም ሆኖ መኖሩን በታሪክ ደጋግሞ አስመስክሯል። በአጠቃላይ ኢትዮጵያ የጸናችው ጋሻዎቿ ፈጽሞ ስላልተሸነፉና ስላልደከሙ ነው። ሆኖም ኢትዮጵያ ለዘመናት በውስጥ ግጭቶች፣ በውጭ ወራሪዎች እንዲሁም በፖለቲካ ፈተናዎች ተግዳሮቶች ገጥመዋታል። ነገር ግን እንደ ሉዓላዊ ሀገር በአስደናቂ ሁኔታ ጸንታ የቆመችው በውድ የመከላከያ ሰራዊቷ ጽናትና ጀግንነት ነው። አሁንም በጀግናው የመከላከያ ሰራዊቷ ጽናትና አይደፈሬነት ኢትዮጵያ እድገቷን ከፍ አድርጋ እንደምትቀጥል ምንም ጥርጥር የለንም። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ ኢትዮጵያ ሀገራችን የመጠበቅ ግዴታ ጊዜ የማይሽረው በየትውልዱ የሚሻገር ዘላቂ ተልዕኳችን ነው። ጀግናው የኢትዮጵያ መከላከያ ሰራዊታችንም ይህንን የሚያኮራ ትሩፋት በማስቀጠል ዛሬም ያነገበውን ተልዕኮ በመወጣት የሀገራችንን የጥንካሬና የጽናት ተምሳሌት መሆኑ ለሁላችንም ትልቅ የኩራት ምንጭ ነው። የኢትዮጵያ ደህንነት የሚለካው በጦር ሜዳ በተገኙ ድሎች ብቻ ሳይሆን የመከላከያ ሰራዊታችን በማንኛውም ጊዜ በማንኛውም ሁኔታ መስዋዕትነት ለመክፈል ባለው የማያቋርጥ ዝግጁነቱ ነው። ይህ የዘወትር ዝግጁነትና ሀገርን የመጠበቅ የማይታክት ጽናት እያንዳንዱን ኢትዮጵያዊ ዜጋ በሰራዊታችን ላይ ያለውን ኩራትና እምነት የሚሞላው ነው። የተፈጥሮ ጸጋ፣ ለም መሬትና የውሃ ሀብት፣ ታሪካዊ ቅርሶችና ሌሎቹም ጸጋዎቿ ሁሉ የኢትዮጵያ ሁሌም እድልና ተስፋ የሰፈነባት ሀገር ሆና እንድትኖር ቢያደርጋትም ጠላቶቿ ምንጊዜም ከዚህ ጸጋዋ እንዳትጠቀም ሊያሳንሷት የማይፈነቅሉት ድንጋይ የለም። ዛሬም ይህ በገሃድ የሚታይ ነው። ይሁንና ክንደ ብርቱውን የጀግናው ሰራዊታችንን ከቆመበት ማማ ፈቀቅ ሊያደርጉት አይችሉም፣ ወደፊቱም ፈጽሞ አይቻላቸውም።
እነዚህ ምኞቶች በተደጋጋሚ የከሸፉት ጀግናው የመከላከያ ሰራዊታችን በሚያሳርፍባቸው ክንድ በመበታተናቸው ነው። እስከ ዛሬ የሰራዊታችንን ጽኑ ጀግንነት የሚያሸንፍ ማንም ጠላት አልመጣም፣ አልታየም፣ ወደፊትም አይመጣም። የኢትዮጵያ ሉዓላዊነት በየትውልዱ ማስጠበቅ የተቻለውም በዚህ ቅብብሎች ነው። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ የጀግናው መከላከያ ሰራዊታችን ወኔና የምንጊዜም ዝግጁነት ሉዓላዊነታችንን ለመናድ የሚደረገውን ሴራ እያከሸፈ ዛሬ ኢትዮጵያ ወደ ብልጽግና የምታመራበትን ጎዳና እየጠረገች ትገኛለች። ለዚህ ነው ደጋግመን ታላቅ ክብርና ምስጋና በመስዋዕትነት ላቆሟት ልጆቿ የምንሰጠው። ነፃነቷንና ክብሯን ለማስጠበቅ ሕይወታቸውን አሳልፈው የሰጡባት እጅግ ውድ የሆነች ሀገር አለችን። ውድ የሰራዊታችን አባላት ነፍሳቸውን የሚሰጡትም በእያንዳንዱ ኢትዮጵያዊ ልብ ውስጥ የምትኖረውን ሀገር ለመጠበቅ ነው። ከዚህ ጎን ለጎን እየተተገበረ ባለው ሪፎርማችንም የመከላከያ ሰራዊታችንን ወደ ዘመናዊና ሙያዊ ተቋሚነት በመቀየር የታላቋን አገራችንን ክብር የሚያንጸባርቅ እንዲሆን ለማድረግ ችለናል። የመከላከያ መሰረተ ልማታችንንም በማጎልበት የሰራዊታችንን ክህሎት፣ ዝግጁነትና አቅም በማዳበርም ብዙ ርቀት ተጉዘናል። ይህ ከሰራዊታችን የላቀ ጀግንነት ጋር ተደምሮ ለኢትዮጵያ ታላቅነት የሚመጥን ተቋም ለመሆን በመብቃቱ እንኮራለን። በመጨረሻም መላው ኢትዮጵያውያን ዛሬ በ118ኛውን የሰራዊት ቀን ስናከብር ለሀገራችን ዘብ ለቆሙት የሰራዊታችን አባላት ያለንን ልባዊ ቃል ኪዳን በማደስ ነው። ሁሌም መስዋዕትነታቸውንና በማክበርና ተልዕኳቸውን በመደገፍ እንደ አንድ ሕዝብ በአንድነት ቆመን እንነሳ በማለት ጥሬን እያቀረብኩ የዛሬውን በዓል ታላቅና የማይረሳ ለማድረግ ብርቱ ጥረት ላደረጋችሁ ሁሉ አካላት ሁሉ ልባዊ ምስጋናዬንና አድናቆቴን ለመግለጽ እወዳለሁ። ክብር ለጀግናው የመከላከያ ሰራዊታችን፣ የማትደፈር ሀገር፣ የማይበገር ሰራዊት። አመሰግናለሁ። ተከታዩን መርሃ ግብር እንዲያስፈጽሙልን የመከላከያ ህዝብ ግንኙነት ዳይሬክተር ብርጋዴር ጀነራል ጌትነት አዳነን ወደ መድረኩ እንጋብዛለን። ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ የጀግና ሜዳይ ተሸላሚ፣ ክብርት ኢንጂነር አይሻ መሐመድ የመከላከያ ሚኒስትር፣ ክቡራንና ክቡራት፣ ሁሉም ፕሮቶኮሎች እንደተጠበቁ ከሁሉ አስቀድሜ የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል ቢሾፍቱ ከሚገኘው የኢትዮጵያ ባህር ኃይል ስልጠና ማዕከል እያከናወን ላለነው የጀግናው የመከላከያ ሰራዊታችን 118ኛ ዓመት ቀን በድጋሚ እንኳን አደረሳችሁ አደረሰን እያልኩኝ በፕሮግራሙ መሰረት ሰዓቱ ከሲቪል ሙያተኞች ለሶስተኛ ጊዜ የጀግናው መከላከያ ሰራዊታችን የክብር አባላት የምናደርጋቸውን ልዩ መርሃ ግብር የምንከውንበት ይሆናል። ተሻሽሎ በወጣው የመከላከያ ሰራዊት አዋጅ አንቀጽ 83 ላይ የመከላከያ ሰራዊት ቀን ጥቅምት 15 እንዲሆን ደንግጓል። በመተዳደሪያ ደንባችን ቁጥር 460/2012 አንቀጽ 104 መመሪያን የማውጣት ስልጣን የተሰጠው አካል ደግሞ የመከላከያ ሰራዊት የክብር አባልነት ሽልማት ለመወሰን የወጣው መመሪያ ቁጥር መከዝባር 1410 ተብሎ ጸድቆ ስራ ላይ ውሏል። በመመሪያው መሰረት በመጀመሪያ ዙር በ116ኛው የሰራዊት ቀናችንን ስናከብር 24 የክብር አባሎችን እንዲሁም አምና 117ኛውን የሰራዊት ቀን ስናከብር ሁለተኛ ዙር 4 ሰዎችን የመከላከያ ሰራዊት የክብር አባል ያደረግን ሲሆን ዘንድሮ በ118ኛው የሰራዊት ቀን ስናከብር ደግሞ 6 ሰዎች የመከላከያ ሰራዊት የክብር አባል ተቋማችን ያደርጋል። በመመሪያው የመመልመያ ዋነኛው መስፈርት ሰራዊታችን ለሀገሩ መስዋዕት ለመሆን ወስኖ በፍቃዱ ወታደር እንደሚሆነው ሁሉ የመከላከያ ሰራዊት የክብር አባላት የሚሆኑ በሙያ መስካቸው በሀገራቸውና በሰራዊቱ ለመጠቀም ሳይሆን ለመጥቀምና መስዋዕት ለመሆን የፈቀዱና የወሰኑ ናቸው። መመሪያው የክብር አባል ጥቅሞች ምንድናቸው፣ መቼስ ከክብር አባልነት ሊሰረዙ ወይም ሊነሱ ይችላሉ የሚለውን አጠቃሎ የያዘና ይህንን የሚያዘጋጅ ኮሚቴ ተግባርና ኃላፊነትን አጠቃሎ የያዘ ሲሆን ከዚህ ተነስተን የዘንድሮቹን ጨምረን 34 ግለሰቦችን የመከላከያ ሰራዊት
የክብር አባላት እንዲሆኑ ተወስኖላቸዋል ማለት ነው። መከላከያ ሰራዊታችን ደግፎና አቅፎ የያዘው ህዝብ በመሆኑ ከሚሊዮኖች ውስጥ ግለሰቦችን ነቅሶ ማውጣት ከባድ ነው። በመሆኑ ምልመላችን እንከን አልባ ነው ባይባልም ስህተትን ለመቀነስ መመሪያን ተከትለንና ኮሚቴ ተዋቅሮ ለክቡር ፊልድ ማርሻል አጸድቀናል። ሰራዊታችን ህዝባዊ ነው ስንል ከህዝብ የወጣ ህዝብን የሚያውቅና በህዝብ ተወዶ የሚደገፍ በመሆኑ መንግስት፣ የጸጥታና ደህንነት ተቋማት፣ አርሶና አርብቶ አደር፣ የንግዱ ማህበረሰብ፣ በላቡ ሰርቶ የሚያድር አርቲስቱ፣ አሁን እንዳያችሁት ማለት ነው፣ የህክምና ባለሙያው፣ የምህንድስና ዘርፍ ያሉ ምሁራኖች፣ መምህራንና ተማሪዎች፣ ዲያስፖራ፣ ሰርቪስ የሚሰጡ በሙሉ ሰራዊታችን የሚደግፈው መላ ህዝባችን ነው። እኛም በተለይም ሚዲያው ላይ ከሚዲያው ሚኒስትር ሚዲያውን ሳይሆን ከማህበራዊ ሚዲያ ተዋናዮች ውስጥ ሁሉንም ሳይሆን ለይተን ሀገራቸውንና ሰራዊታችን መንደር፣ ሃይማኖትና ፖለቲካ ወዲና ወዲያ ሳያላጋቸው በቋሚነት የሚደግፉና መደበኛ ግንባሩን እኛ ስንይዝ እነሱ የስነ ልቦና ጦርነት በማህበራዊ ሚዲያ የሚፈጽሙብንን ቀድመው ተረድተው የሚረዱን እንደኛ የሚታገሉልንን ለመምረጥ ጥረት ተደርጓል። በቀጣይነትም በእጩነት የያዝናቸው አሉ። በ118ኛው የሰራዊት ቀን 28 ነባር አባሎቻችን ጥሩ የሰራችሁ ናችሁ በርቱ የሚል የምስጋና የምስክር ወረቀት የምንሰጥ ሲሆን ቀጥሎ አዲስ 6 የመከላከያ ሰራዊት የክብር አባላት በልዩ ክብር እውቅና እንሰጣለን ማለት ነው። እኒህን የሚዲያ ወታደሮች ወይም የሚዲያ ሰራዊት ያልናቸውን ተሸላሚዎቻችን ስም ዝርዝር ሰንጠረዡን ስንጠራ በእንግሊዘኛ አልፋቤት ቅደም ተከተል የምንጠራ መሆኑ ልብ ሊባል ይገባል። ከዚህ በመቀጠል ይህንን ስርዓት እንዲያስኬዱልንና እንዲያሸልሙልን የክብር እንግዳውንም እንዲጋብዙልን ወደ መድረክ የምጠራው የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር የሆኑትን ሜጀር ጄኔራል እንዳልካቸው ወልደ ኪዳንን ይሆናል። በክብር ተቀበሉልኝ። በአልፋቤቱ ቅደም ተከተል መሰረት ከነባር አባሎች ምስጋና ነው የምንጀምረው። በመጀመሪያ ግን ክብር እንግዳውን ይጋብዙልናል ማለት ነው። ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ ለነዚህ ለክብር አባላቶቻችን ለነባር አባላቶቻችንም ምስጋና ወረቀት ለመስጠትና እንዲሁም አዲስ ለሚመጡትን ለመሸለም ሌሎችንም ለማነሳሳት በክብር ወደ መድረኩ ይወጡልን። ኮር ዳዊት ጌታውን ማዕበል መረጃ ሚዲያ፣ ክብርት ኢንጂነር አይሻ መሐመድ የመከላከያ ሚኒስትር፣ ክቡር ጀነራል ሳሞራ ዩኑስ የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ ክቡራን ጀነራል መኮንኖችና የጀግናው መከላከያ ሰራዊታችን ከፍተኛ አመራሮች፣ ክቡራን የመንግስት የስራ ኃላፊዎች፣ ክቡር ልጅ ዳንኤል ጆቴ ጥንታዊ ኢትዮጵያ አርበኞች ማህበር ፕሬዝዳንት፣ ክቡር ብርጋዴር ጀነራል ተስፋዬ ሀብተማርያም የህብረተሰባዊት ኢትዮጵያ ጀግና ሜዳይ ተሸላሚ ጀግና፣ የተወደዳችሁ ጀግና የመከላከያ ሰራዊት አባላት በሙሉ፣ የተከበራችሁ የቀድሞ ሰራዊት አመራሮችና አባላት፣ የተከበራችሁ የመከላከያ ሰራዊት አባላት፣ ጡረተኛ አባላት፣ ሆኖራብል ፍሬንድስ ካንትሪስ ዲፌንስ አታቼስ፣ የተከበራችሁ የመከላከያ ሰራዊት የክብር አባላት፣ የተከበራችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች፣ ክቡራን የቢሾፍቱ ከተማ አስተዳደር አመራሮችና ነዋሪዎች፣ ክቡራን ጥሪያችንን አክብራችሁ በዚህ በዓል ላይ ለመታደም የተገኛችሁ እንግዶች፣ ክቡራን የመከላከያ የክብር አባላት፣ ክቡራትና ክቡራን፣ የተከበራችሁ የሰራዊታችን አመራሮችና አባላት፣ የሀገር መከላከያ ሰራዊት ለተቋቋመበት
118ኛ ዓመት መታሰቢያ ቀን እንኳን አደረሳችሁ፣ እንኳን አብሮ አደረሰን ማለት እወዳለሁ። 118ኛውን የሰራዊት ቀን የምናስበው በሀገር ደረጃ ለተከታታይ በርካታ ዓመታት በርካታ የውጭና የውስጥ ጸረ ሰላም ኃይሎች አፍራሽ ሚና ገጥሞን ሰራዊታችን ተልእኮውን በአጥጋቢ መልኩ በመወጣቱ አገራችንን በጦርነትና በግጭት ጠምደው ኢትዮጵያን ለማፍረስ የሞከሩ ሁሉ ተሸንፈው የተሻለ ተነጻጻሪ ሰላምና የተቋም ጥንካሬ በገነባንበት ወቅት ላይ የተከበረ ያለ 118ኛ ዓመት የመከላከያ ሰራዊት ልደት ቀን በመሆኑ እንኳን ደስ አለን፣ እንኳን ደስ አላችሁ ብዬ በድጋሚ መናገር እፈልጋለሁ። ኢትዮጵያ ነፃነቷና ሉዓላዊነቷ ከትውልድ ወደ ትውልድ ተሸጋግሮ እኛ ላለንበት ትውልድ የደረሰች በርካታ ውስብስብ ችግሮችን አልፋ በብዙ ሺህ የሚቆጠር የጀግናና የአርበኛ ሕይወት እየገበረች ከመፍረስና ከውድቀት በመዳን ለዛሬ የደረሰች አገር መሆኗ ይታወቃል። ይሄ ችግር እስካሁኑ ትውልድ ደርሷል። የዚህ ሁሉ ሴራ ምክንያት የተፈጥሮ ጸጋዋን እንዳትጠቀም በሚፈልጉ ጠላቶችና የውስጥ ተላላኪ ባንዳዎች የተቀናጀ ጦርነትና ግጭት ነው። አገራችን ለዘላለም ለረጅም ጊዜ በገጠማት የጸጥታ ችግር ቀደምት ባለ ታሪክና ባለ መንግስት ሀገር የነበረች እያለ ለድህነትና ኋላቀርነት የተጋለጠች ሀገር ሆና የተረከምናት ሀገር ናት። በዚህ ትውልድም የተለመደ የሰላምና ደህንነት ችግሯን ለማስቀጠል ስትራቴጂ ነድፈው የሚያሰሩብን ታሪካዊ ጠላቶችና የገዛ አገሩን በመውጋት ማዳከም የሚችልና ማዳከም የለመደ ባንዳ ከጠላት ጋር ወግኖ አገሩን እያዳከመ ይገኛል። እድሜ ለአርበኛ ሰራዊታችንና ከእውነት ጎን ለቆመው ህዝባችን አልሆነላቸው አለ እንጂ ባለፉት 7 ዓመታት ኢትዮጵያን አፍርሰው ጸጋዎቿን ለመቀራመት ያልሞከሩት ሙከራ፣ ያልወረወሩት ፍላጻ የለም። ነገር ግን ሁላቸውም ተንኮታኩተው አገራችን በዙሪያ መለስ አቅም እያንሰራራች ተስፋ እየፈነጠቀች ትገኛለች። የህዳሴ ግድብ መጠናቀቅ፣ የጋዝ ምርትና የማዳበሪያ እቅድና ጅምር ባለፉት 80 ዓመታት ተሞክረው ያልተሳኩ ነገር ግን በእኛ ትውልድ በጦርነትና በግጭቱ ውስጥ ሆነን ያሳካነው የተሳኩ የማንሰራራት ምልክቶች ናቸው። 118ኛ የመከላከያ ሰራዊት ምስረታ ቀን ስናከብር እነዚህ የአገር ማንሰራራት ምሳሌዎች እውን በሆኑበት፣ ጠላት ተዳክሞ ተነጻጻሪ ሰላም በአብዛኛው አገሪቷ በተረጋገጠበት፣ በቅርብ ርቀት የሚታይ የተሟላ የሰላም ድባብ ባንዣበበበት ወቅት ላይ በመሆኑ እየተዋጋችሁ መስዋዕትነትን እየከፈላችሁ ተነጻጻሪ ሰላም ላመጣችሁ የመከላከያ ሰራዊት አመራሮችና አባላት ክብር ይገባቸዋል። መንግስት የጀመራቸውን የአገር ማንሰራራት ምልክት የሆኑ የልማት ተግባሮች እንዲሳኩ ለታገላችሁ መላው ሰራዊታችን ኢትዮጵያ ታላቅ ክብርና ምስጋና ታቀርብላቸዋለች። የተፈጥሮ ሀብታችንን አልምተን እንዳናድግ የተለያዩ ጫናዎች እየተደረገብን ለድህነት እንድንዳረግ ሲሰሩብን የኖሩ የውጭና የውስጥ ጠላቶች አልተሳካላቸውም። የዚህ ዘመን የሀገር መሪዎችና ቆርጠን ስለተነሳን ጠላቶቻችን ጥረታችንን ለማሰናከል ሌት ተቀን ቢያሰሩብንም እየተሸነፉ
እኛ ጉዞ ቀጥለናል። የህዳሴ ግድባችን ተንገራጮ ከቆመበት በማንሳት ስራ ስንጀምር ራሱን ችሎ ግንባታውን የሚያቆም ኃይል አደራጅተውብን ተዋግተውናል። በሀገራችን ውስጥና በሩቅ ርቀት ደግሞ ዙሪያችንን በተቃርኖ በማስተባበርና በሀገር ውስጥ ያደራጃቸውን የባዕዳን አቤት ባይ ባንዳዎችን ለጦርነት በማሰማራት ሊያንበረክኩን ተረባርበዋል። ነገር ግን ጀግና ሰራዊታችን ታጥቀው የገጠሙትን በማሸነፍ ህዳሴ ህይወት አግኝቶ ትሩፋቱን እንዲሰጠን አስችለውናል። በመሪዎቻችን በሳል አመራር፣ በመከላከያ ኃይላችን ጥንካሬ፣ በህዝባችን ትብብርና ቁርጠኝነት ህዳሴ ግድባችን ብዙ ጫናዎችን አልፎ እውን ሆኗል። ኢትዮጵያ ሌሎች ግዙፍ ፕሮጀክቶቿን ይፋ አድርጋ በተስፋ ግስጋሴ ላይ የምትገኝበት ወቅት ላይ ደርሰናል። እነዚህ ተደጋጋሚ የሰላም ጥሪ ተደርጎላቸው አሻፈረኝ በማለት ሀገር በመበጥበጥን ስራዬ ብለው የገፉበትን አሜኬላዎች በመታገል የላቀ የሀገር ውስጥ ሰላም ማረጋገጥና ከውጭ ሊቃጣ የሚችለውን ጥቃትና ወረራ ዲተር ለማድረግ የሰራዊት ግንባታ ስራችን በከፍተኛ ሁኔታ እየሰራንበት እንገኛለን። ከዲተረንስ አልፎ የሚመጣ ካለ ለማሸነፍ የሚያስችል ቁመናን ለመፍጠር በአደረጃጀት፣ በስነ ልቦና፣ በቴክኖሎጂ፣ በወታደራዊ ጥበብና በተለያዩ መስኮች ሰራዊታችንን እየገነባን እንገኛለን። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ ትልቅ ሀገር ነው። ቆዳ ስፋቱ ሰፊ ነው። ህዝቡ ብዙ ነው። በጣም ሀብታም ሀገር ነው። ሀብቱ አልወጣም እንጂ ሀብታም ሀገር ነው። ኢትዮጵያ ጥንታዊ ሀገር ነው። ኢትዮጵያ ቀደምት የነገስታት ሀገር ነው። የስልጣኔ ቀደምት ሀገር ነው። ኢትዮጵያ ዝግ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች፣ እንድንወጣ የሰሩ ጠላቶች፣ ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉ እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የእኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ።
የምድር፣ የአየር፣ የሳይበር፣ የባህር ኃይሎቻችንን ዝግጁነታችንን እያሳደግን እየዘመኑ በመሄድ የእድገት ጉዟችንን ለማደናቀፍ ከውጭና ከውስጥ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸው እንደሚበጣጥሱት ለሕዝባችን ማረጋገጥ እንፈልጋለን። 119ኛ በዓል የሰላም የልማት ዓመት ሆኖ እንዲከበር በ2018 እኛ የሰራዊት አባላት ከሁሉ ጊዜው እስካሁን ከሰራ ነው በላቀ ደረጃ ውስጣችንን ማጽዳት፣ ሰላም ማረጋገጥ፣ ለልማት ምቹ ሁኔታ መፍጠር፣ ለባህር በር መዘጋጀት ይኖርብናል። አመሰግናለሁ። የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ ፊልድ ማርሻል ብርሃኑ ጁላ ላስተላለፉልን መልእክት በጣም እናመሰግናለን። ክቡራንና ክቡራት 118ኛው ዓመት የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል በዚህ ቢሾፍቱ በሚገኘው ጀግና የባህር ኃይል ባልደረቦችን ለማፍራት ተግቶ እየሰራ በሚገኘው የባህር ኃይላችን ስልጠና ማዕከል በዚህ መልኩ ተከብሯል። መርሃ ግብራችንን የምናጠናቅቀው ግን ሁላችንም ከተቀመጥንበት በመነሳት በመከላከያ ኦርኬስትራ አጃቢነት የኢትዮጵያ ሕዝብ ብሔራዊ መዝሙርን በመዘመር ይሆናል። በኢትዮጵያችን ጸንቶ ታየ ሕዝባዊነት ዳር እስከ ዳር በርቶ ለሰላም ለፍትህ ለሕዝቦች ነፃነት በእኩልነት በፍቅር ቆመናል በአንድነት መሰረተ ጽኑ ስብናን ያሻለ ሕዝቦች ነን ለስራ በስራ የኖርን የባህል መርከብ የአፍሪቅስ ባለቤት የተፈጥሮ ጸጋ የጀግና ሕዝብና ያለብን አደራ ኢትዮጵያችን ኑሪ እኛ